እኔ ይሄንን ዩቲዩብ ካምፓኒ አመስግኑልኝ። ቴንኪው ብያለሁ። ሹክረን በጣም ነው የማመሰግነው። በተለያየ ቋንቋ አመስግኘዋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት ሰላማችሁ ይብዛ፣ ብዝት ትርፍ ይበልልኝ እና እንግዲህ ሰው ወጥሮ የሰራ ሰው በዩቲዩብ ቤት የሌለው ቤት ይገዛል። እንደገና ደግሞ ቤት ኖሮት የተሻለ ቤት ይገዛል፣ መኪና ይገዛል። ምን ይላል? እኔ ዶሮ ገዛው፣ ፍየል ገዛው፣ ከዛም ብሎ ያው ላም ገዛው ማለት ነው። ሽፍቱ ሰው በአቅሙ ነው፣ ሰው በደረጃው ማለት ነው። እኔም በደረጃዬ ወደ ከፍታ እየሄድኩ ነው፣ ወደ ከፍ ማለት እየተጣጣርኩ ነው ማለት ነው። እና ለማንኛውም ዩቲዩብ ቻናል ያላችሁ እህቶቼ አይዟችሁ፣ ተስፋ አትቁረጡ፣ ስሩ። እንደኔ ዘግታችሁ ቁጭ አትበሉ። በኢሜል ሜሴጅ ይመጣልኝ። በጣም ነው የደነገጥኩት። ማለት ረስቼዋለሁ፣ ምን እንደሆንኩ አላቅም፣ ወላሂ አላቅም። ዩቲዩብ በጣም አዘናግቼዋለሁ። በተለይ በዚህ አመት አልሰራውም ማለት ይቻላል። አልሰራውም ሲጀመር ሰራው እኔ ሳውዲ እያለሁ ወላሂ በቀን 2 ነበር የምለቀው። አንድ ቪዲዮ ብቻ የለቀኩ ቀን የሰራው አይመስለኝም ነበር። እቁኒ ብቅል ለመስራት ጊዜ እኮ የለኝም ወላሂ። ተደብቄ አንድ ቪዲዮ ለመስራት ስንት ሰዓት ፈጅብኛል። ሲጠሩኝ ትቼው ሲሄድ፣ ስመጣ ሲቀጥል ሲጠሩኝ ትቼው ሲሄድ፣ እንደዛ ሳረግ መከራዬን ስበላ እሰራ ነበር። አሁን ግን ተቀምጬ እየዋልኩ ኢንተርኔት እያለኝ ምን እንደሆንኩ አላውቅም። አስተግፍሩላህ። ከነዚህ አይነቱ አላህ ይጠብቃችሁ። አንዳንዴ እኔ ምን ሆኜ ነው እላለሁ ለራሴ ማለት ነው። እና ይሄ ዩቲዩብ ቻናል እያለኝ አሁን ቸገረኝ ብል ማንም ይገርመዋል። እንዲህ ይላል የሚሰራበት ሰው ማለት ዩቲዩብ እያላት እንዴት ቸገረኝ ትላለች ይላል። እና ችግርን አላህ በካልቹ ያንሳልን። ለማንኛውም እየሰራውም እየተውኩትም ምንም እያልኩት ያው ወረደልኝ ብሬ ሞልታ ወረደች ማለት ነው። ሲወርድ ግን እኔ ማየትም ካቆምኩት ጊዜ የለውም። በኢሜይሌ መጥቶ ዱቅ ሲልልኝ እንዲህ ይሄ ነገር ምንድን ነው አልኩ። ገብቼ ሳየው ቼክ ተጽፎልኛል እና ማሻአላህ ደስ አለኝ። ያለ ፕሮግራሜ ደግሞ እስቲ የሚጨምር ነገር ልግዛ ብዬ የውቼን ላሚቷን ገዛው። እችንም አላህ እድሜዋን ረጅም ያርግልኝ፣ ዘሯ የተባረከ ያርግልኝ፣ የምትባዛ ያርጋት። ልትሞቱም ትችላለች። እንኳን ከብት ሰውም ይሞታል ብዬም አልፈራውም። ድብነት ትበል ከፈለገች ለእኔ ካላላት ማለት ነው። እና ገዛውበት በቃ ስንት ሺህ ጨምሬ መሰላችሁ? ትንሽ ብር ነው በነገራችን ላይ ወረደው። 7,000 ብር ጨምሬ እቺን ገዛው። ዩቲዩብ በከፈለኝ 7,800 ብር ጨምር ያለው እና የቀረው የዩቲዩብ ብር ነው ማለት ነው። የተገዛችሁ በ54,000 ብር ነው። እቺ ላም የተገዛችሁ 54,000 ብር ለላሚቱ አባት ተሰጥቷል። እንደገና ለደላላ 500 ብር ተሰጥቷል። ውስጥ ላይ ደግሞ ገዝታችሁ ስትወጡ ቀረጥ አለ የመንግስት፣ ለሱ 300 ብር ተሰጥቷል። ጠቅላላ 54,800 ብር ነው የጨረሰችው ማለት ነው። እና አልሐምዱሊላህ በጣም ነው ደስ ያለኝ እላችኋለሁ። ከፍየሎች ጋር አገትኳት። ቦታ የለኝም። በእርግጥ ግቢያችን ጠባብ ነው። ቦታ ይመቻችላታል፣ ምንም ችግር የለውም። እስከምታረግዝ ወይም እስከምትወልድ ድረስ ገጠር ትሄዳለች። ገጠር ይሻላታል ኢንሻአላህ። እንግዲህ ይሄ ነው የእናንተ ውጤት ስለሆነ የእናንተ ድጋፍ ስለሆነ እኔ ተመልካቼ ነው የሰጠኝ መሰለኝ። ወላሂ ማለት ተመልካቼ እንኪ ያለኝ በቃ ተመልካቾቼ ገዝተው ቤቴ ለምጥተው ያገዱልኝ ነው የመሰለኝ። ለምን በቃ ያላሰባችሁት ነገር ነው። እናንተ በታዩት፣ እናንተ በትመለከቱ፣ እናንተ ላይክ በታረጉ ይሄንንም አላገኝም ነበረ እና አልሐምዱሊላህ ጀዛችሁን አላህ ይክፈላችሁ።
ወዳችሁና ፈቅዳችሁ የምትከታተሉኝ አላህ ኸይር ጀዛችሁን ይክፈላችሁ። ድምፄ ደግሞ ትንሽ ያው ጉንፋን ይዞኝ ነው እንጂ የኔ ድምፅ አይደለም፣ ይሄ አህሙ ድምፅ አይደለም፣ ሌላ ሰው ነው የሚወራው አትበሉ። እኔው ራሴ ነኝ ራሴ አነ ሙጁደ ሂና ወራ ካሜራ እናላችሁ። ደስ ብሎኛል እና ድቅል ናት። በዛ ላይ የአሜሪካ ላሞች በእነሱ የተዳቀለች ናት ተብሏል። አላ ደግሞ በፈረንጁም ላም ይቀይረኛል። ሱብሃንአላህ። እና እንግዲህ ውድ ቤተሰቦቼ ሁላችሁም ዩቲዩብ ቻናል ያላችሁ ተስፋ አትቁረጡ። እውነት ስሪ ነው ያለኝ ትላንትና መሸ እንጂ ትላንትናው ራሱ ቪዲዮ ልሰራ ፈልጌ ነበረ። ያው ምጣጥጄ ስለነበረ አልተመቸኝ። ቪዲዮዎቻችን ቀርጫት ወደ ስራዬ ተመለስኩ ማለት ነው። እና ብርታት ሆነኝ፣ እንደው ሞራሌ ጨመረ። እንደዚች በዚህ ወር እንደተከፈለኝ ብር ያስደስተኝ የለም። ከዚህ በፊትም ከፍሎኛል፣ የመጀመሪያ አይደለም። የዛን ሰዓት ስለምሰራም ያኒ ብዙ እንትን አላለኝም። በየጊዜውም ስለማየው የሚወርድልኝም ጊዜ በጉጉት ስለምጠብቀው ስለነበረ ከዛ በፊት የከፈለኝ ብር እንደ መጀመሪያው ራሱ የዛሬው አላስደሰተኝም። ማለት እንደ ዛሬው አስደስቶኝ አያውቅም። እና የዛሬዋ ገንዘብ ቢስሚላ በድንገትም መጣች። በድንገትም ደግሞ የሆነ ነገር ያደረኩበት ብር ሴጣን ነው። በተለይ የኛ የኢትዮጵያ ብር ቢስሚላ ነኩኝ ብሎ ነው የሚሮጠው። እንደው ያያችሁኝ ብሎ እንደ ጭስ ነው የሚተን ነው። በቃ ብንን ብሎ ነው የሚሄደው። በምን እንደገባ ራሱ አታውቁትም። አይናችሁን ጨፍናችሁ በሆነ ነገር ካላስገባችሁት ብሩም ማለት ነው። እኔም ድንገት ውርድ ሲል ብሩ የሚወጣው ያው ጦራ ነበረ። ጦራ ሄደን ወጣን፣ ገዝተን መጣን ትላላችሁ። እኔ አልሄድኩም። በነገራችን ላይ ግዝት ተደርጎ ተላከልኝ እላችኋለሁ። እና ለማንኛውም መብሩክ ወተት ታጠጣሽ፣ ምርጡን ጥጃ ሴቱንም ወንዱንም ትውለድ በሉ። መቼም ላም መንታ አይወልድም። እና በአንዱ አመት በሬ በአንዱ አመት ላም ትውለድልሽ በሉኝ ማለት ነው። በሉኝ የእድገቴ መሰረት ትሆንልኝ። አሚን እላለሁ። እኔ እናንተ ዱዓ አድርጉልኝ፣ እኔም ለእናንተ ዱዓ አድርጌያለሁ። አላህ በሰላም ለሀገራችሁ ያብቃችሁ፣ ከቤተሰባችሁ በሰላም ይጨምራችሁ እላችኋለሁ። እንግዲህ ለማንኛውም በሰላም አላህ በሌላ ቪዲዮ ያገናኘን፣ እኔም እንዳልጠፋ ስሪ ይበለኝ እላችኋለሁ። ሰላም ሁኑ በያላችሁበት። ማሰላም